አደይ አውቃለሁ አንቺ ሚስት አይደለሽም፣ ግን እንድታቂልኝ የምፈልገው አግብቼ ልወልድ እችላለሁ። ማፈቅረው ግን አንቺን ነው። እኔ ምን እንደምል አላውቅም ኪንጎ፣ ግን በቃ እኔም በማፍቀር ውስጥ ራስንና በዙሪያ ያሉ የሚወዱን ሰዎች አትቀር። በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል። አደይ አንቺ መርሳት እንዴት ይችላል? አላውቅም፣ ግን በቃ እኔን ረስተህ የራስን ህይወት ለመኖር ሞክር። እኔን ፈልገህ የማይሆን ነገር ውስጥ ስትገባ ማየት አልፈልግም። በቃ እኔ አሁን ልሂድ። ቅምጥል ሰላም ሰላም፣ የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ መልካም ነው። አደይ ድራማን እንዴት አያችሁት? በጣም የሚገርም አካሄድ ነው የዛሬው። አሪፍ አካሄድ ነው የሄደው። እንግዲህ አብሬሽ ዋልኩኝ ማለት ወድሻለሁ ማለት ነው? አዎ ነው። አይ አይደለም፣ ተሳስተሽ ነው። አዎ። ወይኔ ምንድን ልብሽም ቅምጥል ቅምጥል ምን ይሻል? ልብሽም እንዴት እያደረግሽ? ልቤን እያመመኝ ነው። ለሞት ነው መሰለኝ። እንዴ ቅምጥል ኪንጎ፣ አሁን ትወደኛለህ አትወደኝም? እሱ እዚህ ጋር ምን ይሰራል? እሱን ብቻ ንገረኝ። ትወደኛለህ አትወደኝም? እሺ በኋላ እናወራለን። አሁን እንዴት ነሽ? አይ መጨረሻ ላይ እንዳያችሁት በጣም በሚገርም ሁኔታ አደይ እና ኪንጎ ሲያወሩ ነበር። በዛም ሰዓት ቅምጥል ከኋላ ተደብቃ እየሰማቻቸው ነበር እና ኪንጎ ለአደይ ሲነግራት ነበር፣ እኔ የማፈቅረው አንቺን ነው። ሌላ ሰው አግብቼ ትዳር ልይዝ ልወልድ እችላለሁ፣ ነገር ግን እኔ የማፈቅረው አንቺን ነው እያለ አስረግጦ እሷን እንደሚያፈቅራት ሲነግራት ነበር። ያንን ደግሞ ቅምጥል ሰምተዋለች። ሌላ ሴት ሊያገባ እንደሚችል፣ ቅምጥልን ራሷ ሊያገባት እንደሚችል፣ ነገር ግን እሷን እንደማያፈቅራት፣ የእሱ ፍቅር ከአደይ ብቻ እንደሆነ አስረግጦ ሲነግራት ነበር። እንግዲህ ቅምጥል ያንን ሁሉ ሰምታ መጨረሻ ላይ አደይ ከሄደች በኋላ መታ ፊት ለፊቱ ተገትራለች። በጣም በሽቃለች፣ በጣም ተናዳለች፣ በጣም ከሚባለው በላይ ተቆጥታለች። እና ቅምጥል አሁን ምን ትለዋለች ብላችሁ ታስባላችሁ? የቅምጥልና የኪንጎ ፍቅር ይቀጥላል ወይስ እዚሁ ላይ ያበቃል ያከትማል ብላችሁ ታስባላችሁ? እስቲ የምታስቡትን ሀሳባችሁን፣ ግምታችሁን በቀጣይ ክፍል ላይ በቅምጥልና በኪንጎ መካከል ምን ይፈጠራል ብላችሁ ታስባላችሁ? እስቲ የምታስቡትን በኮመንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ ያው አሹ ተገኝቷል። እንግዲህ ጎዳና ላይ ወድቀው ነው ያገኙት። ዳይመንድ ሲወቅሶ ነበር። እንዴት እንደዚህ ታደርጋለህ? ቤቱ ጠፍቶክ ነው ወይስ ምን ልታሰድበን ነው እንዴ ምናምን እያለ ሲወቅሶ ነበር። እንግዲህ እዛ በመገኘቱ በጣም ደስ ብሏቸዋል። ከዛን ይዘውት ነው የሄዱት። እንግዲህ ማለዳ ላይ ደግሞ ለሩታ መኖሬን ላሳውቃት ታስባለች፣ በጣም ትጨነቃለች ብሎ ሲያወራት ነበር። እንግዲህ ከሮማን ጋር ነው ሩታ ጋር የሄዱት። ሩታም ስታየው በጣም ደስ ብሏታል፣ የሌለ በጣም ደስ ብሏታል። የደስታ ስሜት ነው የተሰማት። አዝና ነበር ያንን ሁሉ ንግግር ስትናገረው፣ ልክ እንዳይደለች ገብቷት አዝና ነበር እና ያው መጥቶ አግኝተዋለች እና አብረው ወደ ውጭ ሲወጡ ነበር። እንደውም ስልክ ተቀብሏት ነበር ከማውጣታቸው በፊት ከሮማን ጋር ለመቀረጽ ምናምን ሲል ሲሞከር ነበር። እንግዲህ ወደ ውጭ ወጥተው ቁጭ ብለው ሲያወሩ ነበር መናፈሻ ውስጥ እና ያው ድንገት አሹ የሩታን ግንባር ስሟታል። በዛን ጊዜ ሮማን አበደች፣ ጨሰች፣ ተናደደች፣ ተቃጠለች። በቃ ያማታል እንዴ እቺ ሮማን ምን ሆና ነው የምትሄደው ምናምን ስትለው ነበር። እሱ ሳያማትም ሲላት ነበር አሹ ማለት ነው። ከዛን በቃ እቺ ልጅ እርግጠኛ ነኝ
ታፈቅርሃለች፣ ትወድሃለች። ቀንታ ነው። ለዚህ ነው እንደዚህ ተንገብግባ ሩጣ እየሄደችው። አንተ ግንባሬን ስትስም ተናዳ ቀንታ ነው የሄደችው ብላ ስትነግረው ነበር። እውነትም ቀንታ ነው፣ በጣም ተናዳ ነው። ስለምታፈቅረው በጣም ተናዳ ነው። እና ሮማን ይህንን ባለችው ጊዜ አሹም እየሮጠ ነው ሄደው እየተከተላት። ከዛን ሮማንን እየተከተላት ነው ሄደው። ሩታ ከኋላ አሹ ወዴት ነው የምትሄደው ምናምን ብላ እሷም ያው ስትከተላቸው ነበር። በሌላ በኩል ደግሞ ያው ዛሬ ኪንጎና ዳይመንድ ለሊ አደይ ሲገናኙ ነበር። ቆሞ ሲያወሩ ነበርና ሰላም ሲላት ያው ኪንጎ ሄዶ ሲጠመጠምባት ነበር ዴቭ ከኋላ የመጣውና ከዴቭ ጋር እዛው ሊደባደብ ሊቀጣቀጡ ምንም አልቀራቸውም ማለት ይቻላል። ብቻ እንደምንም አገላገሏቸው። ከዛን ዴቭ አደይን ይዟት ሄዷታል። ዴቭ ደግሞ ያው ቤት ውስጥ ብዙ ፈተና አለበት፣ ፍቅር የምትባል ፈተና። አሁን አደይ ከመካከላችን ወጥታለች፣ ስለዚህ እንደፈለግን እንሁን፣ ጊዜያችንን አጣጥመን እናሳልፍ አይነት ወሬ ሁላ ስታወራው ነበር። በሌላ በኩል ደግሞ ቲና ናት። ቲናም ልክ እንደዛው ያው ከሱ ጋር መሆን ትፈልጋለች። ከሱ ጋር መሆን ስለምትፈልግ አሁን የኔና ያንተ ጊዜ ነው ምናምን እያለች ልትለጣጠፍበት ትሞክራለች። በዚህ ጉዳይ በጣም ሲናደድ ነበር። ፍቅርን ሁላ በጥፊ መቷታል፣ በጥፊ አቅምሷታል። ይገባታል ብዬ ነው የማስበው። ያው ራስ ወዳድ ናት በጣም። ሩታ ደግሞ አሹን ወደ ቤት ለመመለስ እየሞከረች ነው። አሹ ጥፋት የለበትም እያለች ለፍቅር እናት ስትነግራት ነበር። ያው ግን እምቢ ብላታለች። አይሆንም አሹ ወደዚህ አይመለስም፣ ቢያንስ እንኳን መተው ጥፋታቸውን ተናዘው ይቅርታ አልጠየቁኝም፣ ስለዚህ ወደዚህ ቤት አይመለሱም ስትል ነበር። ብቻ በቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ